ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 5 ሌሰን 10 ዛሬ የምንማማርበት ርዕስ ሊኒየር ኤክስፓንሽን ኤሪያል ኤክስፓንሽን ኤንድ ቮሊዩም ኤክስፓንሽን በሚል ርዕስ ነው። በባለፈው ሌሰናችን ስለ ተርማል ኤክስፓንሽን አይተናል። ማቴሪያሎች ወይም አንድ ሰብስታንስ በሂት አማካኝነት የሚፈጠር ተጽዕኖ አንደኛው ኤክስፓንሽን ነው። ማቴሪያሎች ብዙ ጊዜ ኤክስፓንድ ያደርጋሉ ኦልሞስት አብዛኞቹ ሰብስታንሶች ወይም ማቴሪያሎች፣ ምክንያቱም የሂት ተጽዕኖ ወይም የሙቀት ተጽዕኖ የሙቀት መጠን መጨመር ማቴሪያሎች እንዲለጠጡ ያደርጋል። እንዲሁም የሂት ኢነርጂ ማነስ ወይም ደግሞ ቴምፕሬቸር ሪዲዩስ በሆነ ቁጥር ደግሞ ማቴሪያሎች እንደገና ወደ ነበሩበት ኦሪጂናል ሼፕ ወይም ደግሞ ጀስት ኮንትራክት የማድረግ ያላቸውን ሳይዝ የማሳነስ ወይም ደግሞ ጀስት ኮንትራክት የማድረግ ባህሪ ያመጣሉ ማለት ነው። ኦኬ ሶ ዛሬ የምንማረው ከባለፈው ሌሰን የቀጠነው ስለ ተርማል ኤክስፓንሽን፣ ስለ ሊኒየር ኤሪያል እና ቮሊዩም የተወሰነ ሃይላይት ሰፋ አድርገን ተወያይተናል። በዛሬ ርዕሳችን ደግሞ ሊኒየር ኤክስፓንሽን ማለት ነው፣ ኤሪያል ኤክስፓንሽን እንዲሁም ቮሊዩም ኤክስፓንሽንስ ምንድን ነው የሚሉትን በተከታታይ ሌሰኖች ሰፋ አድርገን እናያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸራ አካዳሚ ብላችሁ ሰርች ብታደረጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። የመጀመሪያ የምንወያይበት ርዕስ ሊኒየር ኤክስፓንሽን ነው። አንድ ሶሊድ ሰብስታንስ ሊኒየርሊ ኤክስፓንድ እንዴት ያደርጋል የሚለውን እንዲሁም እንዴት ካልኩሌት ይደረጋል የሚለውን እናያለን ማለት ነው። ሊኒየር ኤክስፓንሽን ምንድን ነው ብለን ስናይ ሊኒየር ኤክስፓንሽን ኢዝ ዘ ቼንጅ ኢን ሌንግዝ አሎንግ ዋን ዳይሜንሽን ኦር ሌንግዝ ኦቨር ዘ ቮሊዩም ዲው ቱ ዘ ቼንጅ ኢን ቴምፕሬቸር። በሙቀት መጨመር አማካኝነት ወይም ቼንጅ ኦፍ ቴምፕሬቸር አማካኝነት አንድ ሶሊድ የሆነ ማቴሪያል ኦር ሰብስታንስ አሎንግ ዋን ሳይድ ወይም አሎንግ ዋን ዳይሜንሽን በአንድ አቅጣጫ ብቻ ኤክስቴንድ ካረገ ወይም ደግሞ ጀስት ከረዘመ የርዝመት ለውጥ ካመጣ ምን ይባላል? ሊኒየር ኤክስፓንሽን ይባላል። ማለት ከነበረ ኦሪጂናል ሌንግዝ የተወሰነ ምንም ዳይሜንሽን ከጨመረ ኦቨር ደ ቮሊዩም ይላል። ከአጠቃላይ ቮሊዩሙ አሎንግ ዘር ሳይድ። ባለፈው እንዳልኳችሁ ጀስት ሌላው ሰርፌስ ኤሪያ በጣም ከሌንግዙ አንጻር ያለው የሰርፌስ ኤሪያ መጠን ወይም ዲያሜትር ሊሆን ይችላል። ሰርኩላር ቲዩብ ከሆነ ጀስት አሎንግ ዘር ሳይድ ብቻ ኤክስቴንድ ካረገ ዋን ዳይሜንሽናል ኤክስቴንሽን አለው ወይም ደግሞ ዋን ዳይሜንሽናል የሆነ የቼንጅ ኦፍ ሌንግዝ አለው ማለት ነው፣ የርዝመት ለውጥ አለው ብለን እናገራለን። ሊኒየር ኤክስፓንሽን ብለን የምንጠራውም ኢዝ ቼንጅ ኢን ሌንግዝ አሎንግ ዋን ዳይሜንሽን ኦር አሎንግ ዋን ዳይሜንሽናል ሌንግዝ ኦቨር ዘ ቮሊዩም። ከአጠቃላይ ቮሊዩሙ በአንድ አቅጣጫ ብቻ ኤክስቴንድ አድርጓል። ሌላው ቀሪው የሰርፌስ ኤሪያ መጠን ጀስት ከሌንግዙ ጋር ኮምፔር ስናደርገው ኔግሊጂብል ነው ወይም ደግሞ ያለው የቼንጅ ለውጥ ኤክስቴንድ የማድረግ አቅሙ ዝቅተኛ ነው ብለን ካሰብን ጀስት ኤክስፓንሽን ምን ይባላል? ሊኒየር ኤክስፓንሽን ተብሎ ይጠራል ማለት ነው። ስለዚህ ይሄ የሚፈጠረው ኤክስፓንሽን በቴምፕሬቸር ለውጥ ነው ወይም ደግሞ የሙቀት መጠን መጨመር አማካኝነት ነው ኤክስፓንሽን የሚፈጠር። ለምሳሌ ሉክ ፒስ ኦፍ ኮፐር ዋይር እንውሰድ። አንድ ዋይር ኦር ሜታል ሰብስታንስ እንውሰድ። ብዙ ጊዜ ኮፐር ወይም ሜታል ዋይሮች ጀስት ሂት ኮንዳክቲቪቲያቸው ከፍተኛ ነው። ባለፈው እንዳየነውም ከሙቀት ጋር ያላቸው ስፔሲፊክ ሂት ካፓሲቲያቸው በጣም ለስ ስለሆነ ቶሎ ኤክስቴንድ የማድረግ ባህሪ ያላቸው። ስፔሲፊክ ሂት ካፓሲቲው ዝቅተኛ ነው ኮምፔር ቱ ወተር አይደል? ከውሃ አንጻር ሲታይ በጣም ዝቅተኛ እንደሆነ ባለፈው አይተናል። ቶሎ ሂትንም ኮንዳክት የማድረግ ባህሪ ያላቸው። ለምሳሌ ጀስት መጀመሪያ ላይ ምንም አይነት ኢኒሻል ቴምፕሬቸሩ ወይም ደግሞ ምንም አይነት ሙቀት ሂትር ሳናረገው ያለው የቴምፕሬቸር መጠን ኢኒሻል ቴምፕሬቸርን እንውሰድ። ይሄ ኢኒሻል ቴምፕሬቸር ማለት ነው። 10 ዲግሪ ሴልሺየስ ከሆነ 10 ዲግሪ ሴልሺየስ ኮፐር ዋይሩ ላይ አልሙኒየም ሊሆን ይችላል። ይሄ ሶሊድ ማቴሪያሉ ላይ ያለው ቴምፕሬቸር መጠን ማለት ነው። ሜጀር እናደርጋለን። ኢኒሻል ቴምፕሬቸሩን መዝግበን ኦሪጂናል ሌንግዙ ወይንም ደግሞ ኢኒሻል ሌንግዙን እንለካለን። መጀመሪያ ላይ እዚህ ቴምፕሬቸር ላይ ያለው የርዝመት መጠን ማለት ነው። ኤል ኖት ማለት ኦሪጂናል ሌንግዝ ወይንም ኢኒሻል ሌንግዝ ብለን እንጠራዋለን። አሁን ምንድን ልናደርግ ነው? ሂትር ልናደርገው ነው። ከፍተኛ ሙቀት ወዳለበት ቦታ ልንወስደው ነው ወይንም ደግሞ ልናሞቀው ነው። ከፍተኛ ሙቀት ወዳለበት ቦታ ስናስገባው ሂትር ስናደርገው ጀስት ይሄ ሰብስታንስ ወይም ይሄ ማቴሪያል የተሰራበት ሞለኪል ጀስት ሞለኪላር ስትራክቸሩ የሶሊድ ሞለኪላር ስትራክቸር ነው ያለው። ስትሮንግ የሆነ ምን አለው? ቦንድ አለው አይደል? ላት ስትራክቸር ኦፍ ሞለኪሎችን ስናይ በጣም ስትሮንግ የሆነ ቦንድ አለው። ጠንካራ ነው። በጣም ሃይሊ ታይትር ናቸው። እነዚህ ሞለኪሎች ሙቀት በጣም ከፍተኛ ሙቀት በሚያገኝበት ሰዓት ይሄ ምን እየሆነ ነው የሚሄደው? ሞለኪሎቹ ምን ያደርጋሉ? ያላቸው ቦንድ
ኢንተርሞለኪላር ፎርስ ብለን የምንጠራው ብሮክን ይሆናል፣ ይሰበራል። ሶ እዛው ጋር ሆነው ጀስት ፍሪ የሆነ የተወሰነ ምን ይፈጥራሉ? ቫይብሬሽን በመፍጠር ፍሪ ሙቭመንት ይፈጥራሉ ማለት የተወሰነ እንቅስቃሴ ያደርጋሉ። በሚንቀሳቀሱበት ጀስት ዋን አናዘር ፕሬሸራይዝ ይደራረጋሉ። ኦኬ የመገፋፋት ኤክስትራ ስፔስ የመፍጠር ኦኬ ተጽዕኖ የመፍጠር ሶ አሎንግ ዴር ባውንደሪ ወይንም ደግሞ ጀስት ስፔስ የመፍጠር ቦታ እንደገና የማስፋፋት ባህሪ ይኖራቸዋል። ሙቀቱ በጨመረ ቁጥርም አሁን እነዚህ ሞለኪውሎች ያላቸው እንቅስቃሴ እየጨመረ ስለሚመጣ ማቴሪያሉ ላይ ምን ይፈጥራል? የሳይዝ ለውጥ ወይንም ደግሞ የርዝመት ለውጥ ያመጣል ማለት ነው። ኦኬ ሶ የርዝመቱ ለውጥ ስንል ጀስት ይሄ ሰርፌስ ኤሪያው ነው። ይህን ያህል ሚሊሜትር ዲያሜትር አለው ብለን ብናስብ ቮሊዩም ላይ ቼንጅ አይኖረውም። ምክንያቱም ጀስት የተወሰነ መጠን ነው የኤሪያ ቼንጅ ወይም የዲያሜትሩ መጠን የሚጨምረው። ነገር ግን ሞር ኤክስቴንድ የሚያደርገው ወይም የሚረዝመው አሎንግ ዜር ሳይድ ነው። አሎንግ ዜር ሳይድ ስንል የቁመት ለውጥ ያመጣል። ነገር ግን የውፍረት መጠን ግን የተወሰነ ምንድነው በጣም ትንሽ ስለሚሆን ከሌንግዙ አንጻር አሎንግ ዜር ሳይድ ብቻ ነው ኤክስቴንድ የሚያደርገው ወይም ደግሞ በጎን ሳይድ ብቻ ነው የሚለጠጠው። ስለዚህ ምን ብለን ነው የምንጠራው? ይሄንን ሊኒየር ኤክስፓንሽን ብለን እንጠራዋለን። ሶ የተለጠጠው ለምንድን ነው ካልን ቢኮዝ ኦፍ ዘ ቴምፕሬቸር ቼንጅ። ሶ ሙቀቱ እየጨመረ ሲሄድ ቴምፕሬቸር ምንድን ነው የሚሆነው? ከኢኒሻል ከነበረው ቴምፕሬቸር ይጨምራል። ለምሳሌ እዚህ ጋር የነበረው 15 ዲግሪ ሴልሺየስ ቢሆን ዘን ከፍተኛ ሙቀት ውስጥ ወዳለው ስናስገባው እዚህ ጋር ምን ይፈጠራል? ሙቀቱ እየጨመረ ይመጣል። ለምሳሌ ፋይናል ቴምፕሬቸሩ 200 ዲግሪ ሴልሺየስ ነው ብንል ምን ሊሆን ይችላል? ከፍተኛ የሆነ የሙቀት ተጽዕኖ አለ ማለት ነው። የሂት ኢነርጂ ተጽዕኖ አለ። ቴምፕሬቸሩ ምን አድርጓል? ከ15 ወደ 200 ዲግሪ ሴልሺየስ አድርጓል። ሶ ይሄ ማለት የቴምፕሬቸር ቼንጅ አለ፣ ቼንጅን ቴምፕሬቸር አለ ማለት ነው። ስለዚህ ቼንጅ ኦፍ ቴምፕሬቸር ካለ ደግሞ የርዝመት ለውጥ ያመጣል ማለት ነው። ሶ ያ ምን ተብሎ ይጠራል? ኤክስፓንድ አድርጓል እንላለን። ኤክስፓንሽን አለ፣ የመለጠጥ ባህሪ። ሲለጠጥ ግን አሎንግ ዜር ሳይድ ነው ሞር የሚለጠጠው። የተወሰነ ግን ጀስት ከዚህ ያለው ሰርፌስ ኤሪያ ወይንም ደግሞ ዲያሜትሩ የተወሰነች መጠን ይለጠጣል፣ ኤክስፓንድ ያደርጋል። ነገር ግን ከሌንግዙ አንጻር ስናየው እዚህ ግባ የሚባል አይደለም ማለት ነው። ኦኬ ሶ ሞር ኤክስቴንድ የሚያደርገው አሎንግ ዜር ሳይድ ከሆነ ሊኒየር ኤክስፓንሽን ተብሎ ይጠራል። ሊኒየር ኤክስፓንሽን ዘ ቼንጅ ኢን ሌንግዝ የርዝመት ለውጥ ማለት ነው። አሎንግ ዋን ዳይሜንሽን በአንድ አቅጣጫ ማለት ነው። በአንድ አቅጣጫ ማለት ዘሆል እዚህ ጋር የነበረው የርዝመት ለውጥ ይኖራል። ኦቨር ዘ ቮሊዩም ከቮሊዩሙ አንጻር አጠቃላይ ቮሊዩም ስንል ለምሳሌ የዚህን ቮሊዩም ፈልጉ ብንባል ቮሊዩም ማለት እቺ ኤሪያ አለች አይደል? ኤሪያ አለ። ሶ እዚህ ጋር ለምሳሌ ባለ ስንት ሚሊሜትር ዲያሜትሩን ካወቀን በቀላሉ ኤሪያ ማለት ፓይ ዲ ስኩዌር ኦቨር 4 ነው አይደል? ሶ ለምሳሌ ዋየር ከሆነ 4 ሚሊሜትር ዲያሜትር ካለው ዲያሜትሩ አለ ዲያሜትሩን ስኩዌር አድርገን በፓይ አባዝተን ለአራት ስናካፍል እቺን ኤሪያ እናገኛለን። ኤሪያው አለው ሌንግዝ ከዚህ ያለው ሌንግዝ ስናባዛ ኤሪያ ሲባዛ ሌንግዝ ምን ይሰጠኛል? ቮሊዩም ይሰጠኛል። ከአጠቃላይ ቮሊዩሙ ምኑ ነው ሞር የሚረዝመው? ሌንግዙ ወይንም ደግሞ ዋን ዳይሜንሽን የምንለው በአንድ አቅጣጫ ሆሪዞንታል ወይም ቨርቲካሊ ጀስት ኤክስቴንድ ያደርጋል ብለን እናስባለን። አቀማመጡ ሆሪዞንታል ስለሆነ አሎንግ ዜር ሳይድ ብቻ በጎን በኩል ብቻ ዋን ዳይሜንሽን ብለው የምንጠራው በኩል ብቻ ቼንጅ ኦፍ ሌንግዝ ይኖራል ማለት ነው፣ የርዝመት ለውጥ። ይሄ ምን ይባላል ማለት ነው? ሊኒየር ኤክስፓንሽን ብለን እንጠራዋለን። የሙቀት መጠን ወይም ቴምፕሬቸር የምንለው በጨመረ ቁጥር ኤክስቴንድ የማድረግ አቅሙ ምን እየሆነ ነው? እየጨመረ ይመጣል ማለት ነው። የነበረው የቴምፕሬቸር መጠን ግን ከቀነሰ ጀስት ሞለኪውሎቹ እንደገና የመተሳሰርና ያለው የሳይዝ መጠን ሪዲዩስ የመሆን በጣም ኮምፓክትድ የሆኑና ጀስት ፍሪዝ ስለሚያደርግ ኦልሬዲ ሶሊድ ነው ጀስት የነበረበት ስቴት ላይ ይሆናል ማለት ነው። የተወሰነ ኮንትራክት የማድረግ ያለውን ሌንግዝ ሪዲዩስ የማድረግ እንጂ ኤክስፓንድ የማድረግ ባህሪ ያለው። ነገር ግን ቴምፕሬቸሩ ራይዝ ካረገ ከጨመረ ኤክስፓንድ ነው የሚያደርገው ማለት ነው። እንዴት ነው ካልኩሌት የምናደርገው የሚለውን ሰፋ አድርገን እንወያያለን። በእያንዳንዱ የቴምፕሬቸር ሌቭል ምን ያህል ኤክስቴንድ ያደርጋል የሚለውን እናያለን። ይህንን የተወሰነ የሙቀት መጠን ከጨመርን በኋላ ጀስት ይህንን ፋይናል ቴምፕሬቸር ብለን እንጠራዋለን። ፋይናል ቴምፕሬቸር ላይ ለምሳሌ የነበረው ኢኒሻል ቴምፕሬቸር 15 ነው። 200 ዲግሪ ሴልሺየስ 100 ዲግሪ ሴልሺየስ ለምሳሌ ከ15 ወደ 35 40 እያልን ብንሄድ የቼንጅ ኦፍ ቴምፕሬቸር አለ፣ የሙቀት መጠን ለውጥ አለ ማለት ነው። ስለዚህ የሙቀት መጠን ለውጥ ካለ የተወሰነ የሳይዝ ለውጥ ያመጣል። ስለዚህ ያለው ሌንግዝ ስንለካው ከነበረው ለምሳሌ እዚህ ጋር ስንነሳ 15 ብለን ነበር እንደ ኤግዛምፕል ያህል ወደ 200 ዲግሪ ሴልሺየስ በጣም ትልቅ ቁጥር ነው ያስቀመጥኩት። ሙቀቱን ከፍ ብናረገው ጀስት የተወሰነ ምን ይኖራል?
የሌንግዝ ለውጥ ይኖራል ማለት ነው። ኦኬ ሶ ዳይሜንሽኑን ስንለካው ሂትር ካረግነው በኋላ ያለውን የሌንግዝ መጠን ስንለካው ፋይናል ሌንግዝ ተብሎ ይጠራል። ይሄ መነሻ ሌንግዝ ነው ኢኒሻል ቴምፕሬቸር ላይ፣ ፋይናል ሌንግዝ ደግሞ ፋይናል ቴምፕሬቸር ላይ ያለው የፋይናል ሌንግዝ መጠን እንለካለን። ስለዚህ ከፋይናል ሌንግዝ ኢኒሻል ሌንግዝ ስንቀንስ ቼንጅ ኦፍ ሌንግዝ ይባላል ማለት ነው። ቼንጅ ኦፍ ሌንግዝ ማለት የሌንግዝ ለውጥ ማለት። ከፋይናል ሌንግዝ ማንን እንቀንሳለን? ኢኒሻል ሌንግዝ እንቀንሳለን ማለት ነው። ስለዚህ ኢኒሻል ሌንግዝ ወይንም ደግሞ ኦሪጂናል ሌንግዝ ብለን የምንጠራው ኤል ኖት ማለት ነው። ከፋይናል ሌንግዝ ኢኒሻል ሌንግዝ ስንለውጥ ቼንጅ ኦፍ ሌንግዝ አገኘን። ስለዚህ በዲያግራም ደረጃ ስናየው እዚህ ጋር ምን እንረዳለን? ከዚህ እስከዚህ የተወሰነ እኩል አድርገን ከነበረው ሀሳብ ብንወስድ ከዚች ያለችው ዳይሜንሽን ቁመት ምንድነች ማለት ነው? ቼንጅ ኦፍ ሌንግዝ ነች ማለት ነው። ያ ማለት ሙሉ ፋይናል ሌንግዝ ነበረ። የነበረውን ኦሪጂናል ሌንግዝ ስንቀንስ እዚህ ጋር አሁን ሼድ ያደረኳት ፓርት የቁመት ለውጥ ያመጣ ወይንም ደግሞ ማቴሪያሉ ኤክስፓንድ ያደረገበት መጠን ማቴሪያሉ ኤክስፓንድ አድርጓል ማለት ነው። ኤክስፓንሽን አለ፣ የተወሰነ የቁመት ለውጥ አምጥቷል። እሱ ምን ትባላለች? ቼንጅ ኢን ሌንግዝ ትባላለች። ቼንጅ ኢን ሌንግዝ የሌንግዝ ለውጥ ማለት ነው። ይሄ ሌንግዝ ለውጥ የመጣ በምን አማካኝነት ነው? ቢካዝ ኦፍ ቼንጅ ኢን ቴምፕሬቸር። ቼንጅ ኦፍ ቴምፕሬቸርም ሲፈለግ ዴልታ ቲ ማለት ከፋይናል ቴምፕሬቸር ማንን እንቀንሳለን? ኢኒሻል ቴምፕሬቸሩ ማለት ነው። ለምሳሌ 200 ከሆነ ፋይናሊ መጀመሪያ ላይ ስነሳ ኦሪጂናል ሌንግዝን የለካንበት የቴምፕሬቸር መጠን 15 ነው አይደል? ስለዚህ ስናቀናንሰው የሙቀት ለውጥ አለ ማለት የሙቀት መጠን ለውጥ አለ። የሙቀት መጠን ለውጥ ወይንም ደግሞ ቼንጅ ኢን ቴምፕሬቸሩ ምን ያህል ነው? ከዚህ ባለው ሬንጅ ምን ያህል የሌንግዝ ለውጥ አመጣ? አይ ቲንክ ኮፐር ዋየር፣ አልሙኒየም ዋየር ጠንካራ ዋየሮች ናቸው። ነገር ግን ለምሳሌ ጀስት ሜትር ነገር ከሆነ ለምሳሌ አይታችሁ ከሆነ መለኪያ ከፕላስቲክ የተሰራው ሜትር በትንሽ ሙቀት ይለጠጣል። ሲለጠጥ ስለማናቀው ጀስት በጣም ሞቃት ከሆነ ምን ያህል ሊለጠጥ ይችላል? ያ ፕላስቲክ ስለሆነ ማለት ነው የተሰራበት ፕላስቲክ የተሰራ ሜትር ጀስት ብዙ ነገሮች ስንለካበታለን። ከፍተኛ ሙቀት ባለበት አካባቢ ላይ ወይንም ደግሞ ሰዓት ላይ ባንለካ ይመረጣል። ምክንያቱም ሳናቀው የቁጥር ለውጥ በደንብ ስለማይታየን ጀስት ማቴሪያሉ ሲለጠጥ የሜጀርመንት ችግር ያመጣብናል። ኦኬ ወይንም ደግሞ ይህንን ቴክኒክ እንጠቀማለን ማለት ነው። ባለው የቴምፕሬቸር መጠን ኢኒሻሊ ምን ያህል ሌንግዝ ነው፣ ፋይናሊስ ምን ያህል ቴምፕሬቸር ነው አሁን ያለው ኢንቫይሮንመንቱ ቴምፕሬቸር። በዚህ ያን ያህል ቼንጅ ኦፍ ቴምፕሬቸር ካለ ምን ያህል ይለጠጣል ማቴሪያሉ ብለን ካልኩሌት አድርገን ሜጀርመንቱን ፕላስ ኦር ማይነስ አድርገን ጨምረን በቃ ኤግዛክት የሆነውን ሜጀርመንት ማግኘት እንችላለን። ማቴሪያሎች እንዳልኳችሁ ለምሳሌ ይሄ ኮፐር ዋየር ከፍተኛ የሆነ ሙቀት አሁንም እየጨመረ ከሄደ ጠጣሪ የነበረው ወደ ፈሳሽነት ይለወጣል። ነገር ግን ፈሳሽ ከመሆኑ በፊት ግን ምንድን ነው የሚፈጠረው? ጀስት ኤክስፓንድ እየተለጠጠ ዘን ከዛ በኋላ ነው ሙቀቱን መቋቋም ካቃተው ቼንጅ ኦፍ ስቴት ይፈጠራል ማለት ነው። ወደ ሌላ ወደ ፈሳሽ ስቴት ይለወጣል። ጠጣሪ የነበረው ፈሳሽ ይሆናል ማለት ነው። ወርቅ ይቀልጣል፣ ብረት ይቀልጣል አይደል? አልሙኒየም፣ ኮፐር የምንላቸውም ጠጣር ማቴሪያሎችም እነዚሁ ይለጠጣሉ፣ ኤክስፓንድ ያደርጋሉ፣ እንዲሁም ወደ ፈሳሽነትም ይለወጣሉ። ያለው ባህሪ ምንድነው? ሞለኪላር ባህሪ። ይሄ ጠጣር የሆነው ቦንድ ጀስት ሞለኪላር ቦንዱ ወይም ኢንተርሞለኪላር ፎርሱ ስለሚሰበር እነዚህ ሞለኪሎች እንቅስቃሴ ይጀምራሉ። ዋን አናዘር ፕሬሸራይዝ ስለሚደረጉ ማቴሪያሉ ኤክስፓንድ ያደርጋል። አፍተር ኤክስፓንሽን ቼንጅ ኦፍ ስቴት ይፈጠራል ማለት ነው። ይሄ አሎንግ ዜር ሳይድ የተወሰነ ምን የርዝመት ለውጥ አምጥቷል። የርዝመት ለውጡ ጀስት አቲ ፋይናል ላይ ምን ያህል ነው የሚለውን ነገር ነው እያሰላን ያለ ነው። እነዚህ ነገሮች ኤል ኖት፣ ኤል ፋይናል፣ ቲ ፋይናል፣ ቲ ኢኒሻል፣ ዴልታ ኤል፣ ዴልታ ቲ የሚሉት ነገሮች ማወቅ ይኖርብናል ማለት ነው። ቲ ኖት ማለት ኢኒሻል ቴምፕሬቸር ማለት ነው። ቲ ፋይናል ደግሞ ጀስት ፋይናል ቴምፕሬቸር ማለት፣ ዴልታ ቲ ማለት ቼንጅ ኢን ቴምፕሬቸር ማለት ነው፣ የቴምፕሬቸር ለውጥ ማለት ነው። እነዚህ ነገሮች በደንብ ካልኩሌት ስናደርግ መግባባት አለብን ማለት ነው። ቼንጅ ኦፍ ቴምፕሬቸር ስናገኝ ምንድን ነው? ይሄ ፋይናል ቴምፕሬቸር ነው። አቲ ፋይናል ነው። ዴልታ ቲ ማለት ከፋይናል ቴምፕሬቸር ማንም መቀነስ ነው፣ ኢኒሻል። መጽሐፋችሁ ላይ ይሄ እንዴት መጣ ካላችሁ ይሄን ወደዚህ መውሰድ ነው። ይሄን ወደዚህ ስናወስደው ማንቀረ እዚህ ጋር ዴልታ ቲ ማይነስ የነበረ ወደዚህ ሲወድ ቲ ኢኒሻል ይሆናል፣ ቲ ፋይናል። ፋይናል ቴምፕሬቸር ማለት ከማን ጋር እኩል ነው? ቲ ኢኒሻል ሲደመር ዴልታ ቲ አይደል? ይሄ ማለት
ይህንን አረንጅ አድርጎት ነው። ሶ ቼንጅ ኦፍ ቴምፕሬቸር ማለት ከፋይናል ቴምፕሬቸር ኢኒሻል መቀነስ ነው። ሌላኛው ይሄ ኦሪጂናል ሌንግዝ ተብሎ ይጠራል። መጀመሪያ ላይ ሜጀር ስናደርግ ሙቀት ከመጨመሩ በፊት መነሻው የማቴሪያሉ ኢኒሻል ቴምፕሬቸሩ አለ። ሶ ኢኒሻል ቴምፕሬቸር ላይ ያለው ሌንግዝ ኢኒሻል ሌንግዝ ወይንም ደግሞ ኦሪጂናል ሌንግዝ ይባላል። ኦኬ ኦሪጂናል ሌንግዝ ብለን የምንጠራው የመጀመሪያ የሌንግዝ መጠኑ ማለት ነው። ሶ ሂትድ ከሆነ ደግሞ በኋላ ያለ የቴምፕሬቸር መጠን ምን ይባላል? ፋይናል ሌንግዝ። ይሄ ፋይናል ሌንግዝ ነው። ሶ አት ፋይናል ቴምፕሬቸር ላይ ያለው ሌንግዝ መጠን ሙቀት ካገኘ በኋላ ያለው ሌንግዝ መጠን ፋይናል ሌንግዝ ተብሎ ይጠራል ማለት ነው። ይቺ ደግሞ የጨመረችው የሌንግዝ መጠን ቼንጅ ሌንግዝ ትባላለች ማለት ነው። ሶ ምን ያህል ጨምሯል ካልን ቼንጅ ኦፍ ሌንግዝ ሲፈለግ ምን ማድረግ ነው? ከፋይናል ሌንግዝ ፋይናል የከለካ ነው ሌንግዝ በኋላ መጀመሪያ ላይ የነበረው ኢኒሻል ሌንግዝ ስናቀናነስ ምን ያህል የሌንግዝ ለውጥ አለ ነው። ሶ ዴልታ ኤል ማለት ቼንጅ ኢን ሌንግዝ ማለት ነው። ዴልታ የምትለው ምልክት ቼንጅ ወይም ለውጥ ማለት ነው። ሌላኛው ስናይ ደግሞ አልፋ አለ። አልፋ ማለት ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ተብሎ ይጠራል። ማቴሪያሎች ብዙ ጊዜ ምን አይነት ባህሪ ያላቸው? ኤክስፓንድ የማድረግ ሬት አላቸው ፐር ዲግሪ ሴልሺየስ ማለት ነው። አልፋ ብለን የምንጠራው ሁሉም ማቴሪያሎች የራሱ የሆነ ኤክስፓንሽን ሬት አላቸው። ለምሳሌ በአንድ ዲግሪ ሴልሺየስ የሙቀት መጠን ምን ያህል ሊለጠጡ ይችላሉ ተብሎ ይገምታል። ሶ ያ ማለት በአንድ ዲግሪ ሴልሺየስ ምን ያህል ስትሬች ያደርጋሉ ወይ ኤክስፓንድ ያደርጋሉ ነው። ሶ አልፋ ማለት ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን። ለምሳሌ አልሙኒየም ከወርቅ ከጎልድ ወይም ጎልድ ከኮፐር የተለያየ ኤክስፓንሽን ሬት አላቸው። ኮንክሪት እንዲሁም ከአይረን የራሱ የሆነ ኤክስፓንሽን ሬት አለው። ፕላስቲክ ማቴሪያሎች ከሆነ ደግሞ ቶሎ ኤክስፓንድ የማድረግ ባህሪ አላቸው አይደል? ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ፐር ዲግሪ ሴልሺየስ ሲሰላ ምን ያህል ነው የሚለው ሁሉም ማቴሪያሎች የራሳቸው የሆነ ምን ይኖራቸዋል? ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን አላቸው ማለት ነው። ሶ አልፋ ማለት ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ወይም ተርማል ኤክስፓንሽን ተብሎ ይጠራል። ዩኒቱም ፐር ዲግሪ ሴልሺየስ 1/, ዲግሪ ሴልሺየስ ወይንም ደግሞ ፐር ከልቪን 1/, ከልቪን ተብሎ ይጠራል። አንዳንዴ ሲጻፍ ግን ለምሳሌ ማቴማቲክስ ላይ 1/x ማለት x ዘ ፓወር ኦፍ -1 ወይንም 1/a ከሆነ a ዘ ፓወር ኦፍ -1 ተብሎ ይጻፋል። ልክ እንደዛ ሁሉ 1/, ዲግሪ ሴልሺየስ ማለት ሲጻፍ ዲግሪ ሴልሺየስ ዘ ፓወር ኦፍ -1 ነው። ያ ማለት ሲነበብ ፐር ዲግሪ ሴልሺየስ ተብሎ ይጠራል። ወይንም ደግሞ ፐር ከልቪን የሚለው 1/, ከልቪን ማለት ከልቪን ዘ ፓወር ኦፍ -1 ተብሎ ፐር ከልቪን ተብሎ ይጻፋል ማለት ነው። ሶ ብዙ ጊዜ ጊቭናችን ላይ ዲግሪ ሴልሺየስ ዘ ፓወር ኦፍ -1 ማለት 1/, ዲግሪ ሴልሺየስ ማለት ነው። ይሄ ማቴማቲክስ ላይ እንደተማረችሁት 1/x ማለት x ዘ ፓወር ኦፍ -1 የሚለው ሀሳብ ጀስት እዚህ ጋርም ስንጽፍ ይህንን ነገር እንጠቀማለን ማለት ነው። ሶ ማቴሪያሎች እንዴት ኤክስፓንድ እንዳደረጉ አይተናል ሀሳቡን አይደለ? ካልኩሌትስ እንዴት ማድረግ እንችላለን የሚለውን ደግሞ ዲስከስ እናደርገው። ዋናው እስኪ እንዴት ነው ካልኩሌት የምናደርገው? ሊኒየር ኤክስፓንሽን እንዴት ይሰላል ነው። ሶ ለምሳሌ ይሄ ማቴሪያል አልሙኒየም፣ ኮፐር፣ አይረን ወይንም ኮንክሪት ኤንድ ሶን ጠጣር የሆነ በሙሉ ጀስት ባለው የቴምፕሬቸር ለውጥ ምን ያህል ኤክስፓንድ ያደርጋል ነው። ሶ ይችኛዋን ቼንጅ ሌንግዝ ለማግኘት ቼንጅ ኦፍ ሌንግዝ ኢዝ ኢኳል ቱ የማቴሪያሉ ምን ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን አልፋ ማቴሪያሉ ፐር ዲግሪ በአንድ ዲግሪ ሴልሺየስ ምን ያህል ይለጠጣል ማለት ነው ሲባዛ ኦሪጂናል ሌንግዝ መጀመሪያ ላይ ያለው ኢኒሻል ሌንግዝ ወይንም ኦሪጂናል ሌንግዝ ሲባዛ ቼንጅ ኢን ቴምፕሬቸር። ሶ ይሄ ዴልታ ኤልን ለማግኘት የምንጠቀምበት ፎርሙላ ነው ማለት ነው። ሶ ካልኩሌሽን ላይ ስንሰራ ይሄ በጣም ኢምፖርታንት የሆነ ፎርሙላ ነው። ይሄ ሊኒየር ኤክስፓንሽንን ለማግኘት ወይም ደግሞ ባለው የቴምፕሬቸር ለውጥ አማካኝነት ምን ያህል ሌንግዝ ሊረዝም ይችላል ወይም ቼንጅ ኦፍ ሌንግዝ ምን ያህል ሊሆን ይችላል። ቅድም ለምሳሌ ራንደምሊ የሆነ ቁጥር አስቀምጫለሁ። ሲነሳ 15 ዲግሪ ሴልሺየስ ነበረ ሙቀቱ። በ15 ዲግሪ ኦሪጂናል ሌንግዙን ለካን ዘን 200 ዲግሪ ሴልሺየስ ላይ ይሄ ሰብስታንስ ምን ያህል ይለጠጣል ብለን ስናይ የተለጠጠችዋን ወይም ቼንጅን ሌንግዟን ምን ያህል ነች የሚለውን ለማግኘት ዴልታ ኤል ማለት ቼንጅን ሌንግዝ ኢኳል ቱ አልፋ ማለት ደግሞ ማቴሪያሉ ፐር ዲግሪ ሴልሺየስ ወይም በአንድ ዲግሪ ሴልሺየስ ምን ያህል እንደሚለጠጥ እንዲሁም የነበረ ኦሪጂናል ሌንግዙን ሲባዛ ከዚህ እስከዚህ ከ15 ከ200 ከሆነ ከ15 ከ200 ዲግሪ ሴልሺየስ የቴምፕሬቸር ለውጥ ምን ያህል ይለጠጣል ብለን በዚህ ካልኩሌት እናደርጋለን። ሶ ይሄ የመጀመሪያ ኢኩዌሽናችን ነው። በት ቼንጅን ሌንግዝ ግን ለምሳሌ ፋይናል ሌንግዙን ነው የምፈልገው ካልኩ ፋይናል ሌንግዝ ማለት ከዚህ እስከዚህ ድረስ ፋይናል ቴምፕሬቸር ላይ ያለው ቶታል ሌንግዝ ወይም ፋይናል ሌንግዙን ለመፈለግ ካስፈለገ በዴልታ ኤል ቦታ ኤል ፋይናል ማይነስ ኤል ኢኒሻል እናደርጋለን። ሶ
ሌላ ፎርሙላ ክሬት ማድረግ እንችላለን ማለት ነው። ምን አይነት ፎርሙላ? ሉክ እዚህ ጋር በዴልታ ኤል ቦታ ፋይናል ሌንግዝ ሲቀነስ ኦሪጂናል ሌንግዝ ማን ይሰጠኛል? ዴልታ ኤል አይደል? እኩል ይሆናል ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ኦፍ ዘ ማቴሪያል ሲባዛ ኦሪጂናል ሌንግዝ ሲባዛ ቼንጅ ቴምፕሬቸር። ስለዚህ ይህን ኦሪጂናል ሌንግዝ ወደዚህ ሙቭ ላደረግ ነው። ፋይናል ሌንግዝ ኢኳል ቱ ማይነስ የነበረው እኩል ይሆናል ፕላስ ይሆናል። ፖዚቲቭ ሆኖ ነው የሚሄደው። ኤል ኖት ፕላስ አልፋ ፕላስ ኤል ኖት ታይምስ ቼንጅ ኢን ቲ ይሆናል። እዚህ ኢኳል ቱ ኮመንሊ ኤል ኖት እዚህ ጋር ስላለ ቦት ሳይድስ የጋራ አወጣለሁ። ኦሪጂናል ሌንግዝ ወይ ኢኒሻል ሌንግዙን የጋራ ሲወጣ እዚህ ጋር ማንቀር አንድ አይደለ? ሌላ ነገር የለም። አንድ ሲባዛ ኤል ኖት ራሱ ኤል ኖት ነው ሲደመር እዚህ ጋር ደግሞ ኤል ኖቱን ሳስቀር ወይም ሳወጣ ኮመንሊ ማን ይቀራል? አልፋ ሲባዛ ቼንጅ ኢን ቲ ማለት ነው። ሶ ምን አገኘን ማለት ነው? አንድ ፎርሙላ አገኘን። ምን የሚል ፋይናል ሌንግዝ አት ቲ ፋይናል ቴምፕሬቸር ላይ ለማግኘት ኤል ኖት ኢን ብራኬት 1 ፕላስ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ታይምስ ቼንጅ ኦፍ ቲ ያለ ማለት ነው። ሶ ይሄ ሁለተኛ ፋይናል ሌንግዝ ለማግኘት የምንጠቀምበት ፎርሙላችን ነው ማለት ነው። ኦኬ ሶ ሲምፕሊ ይሄንን ከያዛችሁ ይሄንን ሰብስት አድርጋችሁ ይሄን ማግኘት እንችላለን። ወይንም ደግሞ ፋይናል ሌንግዝን ነው የምንፈልገው። ፋይናሊ ለምሳሌ ቅድም እንደነገርኳችሁ ከ15 ከ200 ዲግሪ ሴልሺየስ ከሆነ ወይንም ደግሞ ከ15 ከ35 ዲግሪ ሴልሺየስ ብዬ ብናገር የቴምፕሬቸር ለውጥ አለ። የቴምፕሬቸር ለውጥ ካለ ደግሞ ፋይናል ቴምፕሬቸር ላይ ያለ ሌንግዝ መጠን ምን ያህል ይሆንልኛል ብዬ አጠቃላይ ሌንግዙ ነው። ቼንጅን ሌንግዝ ግን እንደምታዩት ምን ያህል የረዘመችዋን ብቻ ነው። ኦኬ ሶ እሷን ቼንጅን ሌንግዝ ብዬ እጠራለሁ። ለምሳሌ ቴምፕሬቸሩ 15 ዲግሪ ሴልሺየስ እያለ ኦሪጂናል ሌንግዙ 2 ሜትር ቢሆን ሙቀቱ ቴምፕሬቸር እንደ ኤግዛምፕል ነው። ይህንን 30 ወይ 45 ዲግሪ ሴልሺየስ ቢሆን ምን ሆኗል ማለት ነው? የቴምፕሬቸር ለውጥ አለ ማለት ነው። ሶ ፋይናሊ ስለካው ፋይናል ሌንግዙ 2.001 ሜትር ቢሆን አሁን ምን ያህል ርዝመት ጨምሯል ብትሉ በጣም ትንሽ ነው የጨመረው። ብዙ ጊዜ መጠንቀቅ ያለባችሁ የሚጨምረው የሌንግዝ ሜትር እጥፍ ወይንም ለምሳሌ 2 ሜትር የነበረው 4 ሜትር ወይም 6 ሜትር ይሆናል ማለት አይደለም። በጣም በፍጹም እንደዛ አይመጣም። ኦኬ ማቴሪያሉ ጀስት የሚጨምረው በጣም በትንሽ 0.00 አይነት ነገር ነው። ኦኬ ሶ ቼንጅን ሌንግዝ ሲፈልግ ከፋይናል ሌንግዝ ማን እንቀንሳለን? ኦሪጂናል ሌንግዙን እንቀንሳለን። ፋይናል ሌንግዛችን 2.001 ሜትር፣ ኦሪጂናል ሌንግዛችን ደግሞ 2 ሜትር ነው። ይሄ እንደ ኤግዛምፕል ነው። ኤግዛክቱን በትክክል በኤክስፐሪመንታል የሆነውን ሪዛልት ካልኩሌት እናደርጋለን። ግን የተወሰነ ሀሳቡ ግልጽ እንዲሆን ነው። ከ2.001 2 ሜትር ስትቀንሱ የሚቀረው 0.001 ሜትር ነው። ወደ ሚሊሜትር መለወጥ ትችላላችሁ። 1 2 3 ያ ማለት 1 ሚሊሜትር ማለት 1 ሚሊሜትር ብቻ ነች። በጣም ትንሽ ነች። ከ2 ሜትር 0.001 ሜትር ወይንም ደግሞ ምን ማለት ነው? 1 ሚሊሜትር ብቻ የተወሰነ የሌንግዝ ለውጥ አምጥቷል። ምክንያቱም ምንድነው? ቢኮዝ ኦፍ ቼንጅ ኢን ቴምፕሬቸር ከ15 ወደ 45 የቴምፕሬቸር ለውጥ በመፈጠሩ ምክንያት የተወሰነ ምን አድርጓል? የሌንግዝ ለውጥ አለ። ይሄ ምንድን ያስቀመጥኩላችሁ ጀስት ግልጽ እንዲሆንልን ነው። የነበረው ሌንግዝ በ2 እጥፍ በ3 እጥፍ ወይም ደግሞ የተጋነነ ኤክስቴንድ የማድረግ ወይም ኤክስፓንሽን ይፈጠራል ብላችሁ ኤክስፔክት እንዳታደረጉ። በጣም ትንሽ የሆነ የሌንግዝ ለውጥ እንደሚያመጣ ብዙ ጊዜ ማቴሪያሎች በጣም የተጋነነ ኤክስፓንሽን የላቸውም። ግን የተወሰነም ቢሆን ምን አለ የሌንግዝ የርዝመት ለውጥ ካመጣ ያ የርዝመት ለውጥ የመጣው ቢኮዝ ኦፍ ቴምፕሬቸር ነው እንድትሉ ነው። ኦኬ እንዴት ካልኩሌት ይደረጋል? ኤግዛክት ካልኩሌት የምናደርግበት ኢኩዌሽን ይሄ ነው። ቼንጅ ኢን ሌንግዝ ኢኳል ቱ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ታይምስ ኦሪጂናል ሌንግዝ ሲባዛ ቼንጅ ኢን ቴምፕሬቸር በሚለው ነው። ወይንም ደግሞ አቲ ፋይናል ቴምፕሬቸር ላይ ያለ የሌንግዝ መጠን ፋይናል ሌንግዝ ኦሪጂናል ሌንግዝ ኢን ብራኬት 1 ፕላስ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ኦፍ ዘ ማቴሪያል ሲባዛ ቼንጅ ኢን ቴምፕሬቸር። በዚህ ሁለቱ ፎርሙላ ጀስት ካልኩሌት እንድናደርግ ነው ማለት ነው። እነዚህን ኢኩዌሽኖችን ተጠቅመን ኤግዛምፕል አለ መጽሐፋችሁ ላይ ኤግዛምፕል 5.2 እንሰራለን በጋራ ማለት ነው። ቢፎር ዳት ግን እያንዳንዱ ማቴሪያል ኤክስፐሪመንታሊ ቴስት የተደረገ ፐር ከልቪን ወይም ፐር ዲግሪ ሴልሺየስ ማቴሪያሎች ምን ያህል ኤክስፓንድ ያደርጋል ወይም ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን አልፋ የተወሰኑ የማቴሪያሎች ሳምፕል እናያለን። ኦኬ መመሪያ መጽሐፋችሁ ላይ ገጽ 188 ላይ እንደምታዩት ሊኒየር ኤክስፓንሽን ኮኤፊሽንት ኢን ሰም ሶሊድ ሰብስታንስ ይላል። እዚህ ጋር እናምጣውና እዚህ ጋር የሚያሳይ ሊኒየር ኤክስፓንሽን ኮኤፊሽንት ኦፍ ሰም ሶሊድ ሰብስታንስ ኦር ማቴሪያልስ አሉ። ጠጣሪ የሆኑ የተወሰኑ ማቴሪያሎች ያላቸው
የኤክስፓንሽን ሬት በላብራቶሪ ቼክ የተደረገ ነው። አልፋ ማለት ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ተብሎ ይጠራል። የአልሙኒየም 24 ይላል። 24 ማለት ጀስት በትክክል ፓወርስ ኦፍ ቴን ኖቴሽኑን እዚህ ጋር ስላስቀመጠው ነው። ትክክለኛው ግን 24 ሲባዛ 10⁻⁻⁶ ፐር ዲግሪ ሴልሺየስ። ዲግሪ ሴልሺየስ ዘ ፓወር ኦፍ -1 ማለት 1 ዲግሪ ሴልሺየስ ማለት ነው። ስለዚህ ይሄኛው ስትወስዱ ጀስት የአልሙኒየም ያ ማለት አልፋ ኦፍ አልሙኒየም ያ ማለት ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ኦፍ አልሙኒየም በ1 ዲግሪ ሴልሺየስ ኤክስፓንድ የማድረግ ሬቱ 24 ሲባዛ 10⁻⁶ ነው ማለት ነው። ኦኬ ዳታ ስትወስዱ በዚህ ነው። ብራስ ኦር ብሮንዝ 19 ታይም 10 ፓወር ኦፍ -6 ፐር ዲግሪ ሴልሺየስ ነው። ኮፐር 17 10⁻⁻6 ፐር ዲግሪ ሴልሺየስ፣ ግላስ 9 ታይም 10⁻⁻6 ፐር ዲግሪ ሴልሺየስ እያለ ነው። ኮንክሪት ስቲል እንደሰው ለምሳሌ ኮንክሪት ከሆነ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ኦፍ ኮንክሪት ሲን እንበለው ወይም ኮንክሪት እዚ ኳልቱ ምን እናደርጋለን 12 ከዚህ 12 ሲባዛ 10 ፓወር ኦፍ -6 ፐር ዲግሪ ሴልሺየስ ይሄ ዳታችን ነው ማለት ነው። በ1 ዲግሪ ሴልሺየስ ኮንክሪት የመለጠጥ አቅም ኤክስፓንድ የማድረግ ሬቱ ይሄን ያለው ብለን ዳታ ከዚህ እንለቅማለን። የተወሰኑ ሳምፕሎች ናቸው ማለት ነው። ኦኬ ካልኩሌት ስናደርግም ከነዚህ ዳታ እየወሰድን ጊቭን ካልተሰጠን ከነዚህ ዳታ እየወሰድን እንሰራለን። ኦኬ ኤግዛምፕል 5.2 መጽሐፋችሁ ላይ ምንድነው የሚለው? A steel bridge is built in several segments, each 20 meter long. The bridge was constructed when the temperature was 20 degrees Celsius. If a gap of 4 centimeters left between neighboring segments, what would be the maximum temperature that the bridge can be managed before buckling? So ማንኛውም ድልድይ ወይም ብሪጅ የምንለው በሙቀት አማካኝነት ምን ያደርጋል? ኤክስፓንድ ያደርጋል። ሲቀዘቅዝ ደግሞ ጀስት የተወሰነ ኮንትራክት የማድረግ ባህሪ ያለው። ስለዚህ ኤክስፓንሽን የሆነ ጋፕ ወይም ጆይንት ያስፈልገዋል። የተወሰነ ብሪጁ ማክሲመም ቴምፕሬቸር ሊፈጠር ይችላል፣ ወይም እዛ ብሪጅ ላይ ከፍተኛ ሙቀት ይህን ያህል ነው ወይም ደግሞ ዝቅተኛ ይህን ያህል ነው ተብሎ የተወሰነች ጋፕ ትተዋለች። ያ ማለት በሙቀት አማካኝነት ማቴሪያሎች ኤክስፓንድ የማድረግ ባህሪ ስላላቸው የተወሰነ ክፍተት ወይም ጋፕ ይተውላቸዋል። ያ ኢንጂነሪንግ ላይ ሁሌም ይሄ ነገር አለ። ሉክ ለምሳሌ ብሪጅ ማለት ድልድይ ነው። የተሰራው ጀስት አብዛኛው ፓርቱ ከስቲል ነው፣ ከብረት ነው። ይሄ ብረት ድልድይ ስታዩት ጀስት በታች በኩል የባቡር ሀዲድ ይሄዳል ወይም መኪኖች ሊሄዱ ይችላሉ በተለያየ መስመር። ከላይም ደግሞ ጀስት ለትራንስፖርቴሽን አገልግሎት ብሪጅ ይሰራል፣ ድልድይ ይሰራል። አብዛኛው ክፍል እንደምታዩት ከብረት የተሰራ ነው። እዚህ ጋር ሌን የሚደረገው ጀስት ኮንክሪት አስፋልት ኮንክሪት ሊሆን ይችላል ማለት ነው። እዚህ ጋር እንደምታዩት ብሪጁን ሙሉ ለሙሉ ስናየው ልሙጥ አይደለም ወይም ጋፕ የሌለ ይመስላል፣ ግን አለው። አንዳንድ አይታችሁ ከሆነ ድልድዮች ሲሰሩ እንደዚህ አይነት ክፍተት ይተዋል። ለምን ይመስላችኋል? ክፍተት ለምንድን ነው የሚተወው? ወይም ደግሞ ሳያዩት ቀርተው ነው ወይ የሚለው ነገር ካሰባችሁ ኢንቴንሽናሊ ነው ጋፑ የሚተወው። ምክንያቱም ሙቀት በሚኖርበት ሰዓት ይሄ ብሪጅ ምን ይሆናል? የተወሰነ ስትሬች ያደርጋል። ኤክስፓንድ በሚያደርግበት ሰዓት ደግሞ ይሄ ፐርፐዝሊ የተወሰነ ስትሬች ሲያደርግ ቦታ እንዳያጣ የተወሰነ ጋፑን ብቻ እንዲሞላ ተደርጎ የተሰራ ነው ማለት ነው። ድልድዩ ላይ ከላይ ቶፕ ስናየው ጀስት አይታችሁ ከሆነ ክፍት ሆኖ በጎን ሳይድ አይተነዋል። ከላይ ግን በብረት መልክ ነገር የተወሰነ እንደዚህ ጋፕ ይተዋል ማለት ነው። ይችኛዋ የተወሰነ ብሪጁ ክፍት እንዲሆን ተደርጎ የተሰራ ነው። አንዳንዴ ደግሞ ልክ እንደዚህ ማለት ነው። መኪኖቹ በዚህ ላይ ለምንድን ነው እንደዚህ ክፍተት የተፈጠረው ካለን አሁን የተማርነው ትምህርት እዚህ ጋር አፕሊኬብል ይሆናል። እንዳልኳችሁ እዚህ ጋር ለምሳሌ ያለው ክፍተት በጣም ከፍተኛ ሙቀት እዚህ ብሪጅ ላይ ሲያርፍ ከፀሐይ ብርሃን ወይም ኢንቫይሮንመንቱ በጣም ሲሞቅ ሆት በሚሆንበት ሰዓት ኢንቫይሮንመንቱ ማቴሪያሎች ይለጠጣሉ፣ ኤክስፓንሽን አላቸው። ኤክስፓንድ በሚያደርግበት ሰዓት ይሄ በዚህ ጋፕ ምን ይሆናል ማለት ነው? ይሞላል፣ ግጥም ይላል። ይሄን ባንተው ግን ምን ይፈጠራል? ኤክስፓንሽን ጋፑን ወይም ጆይንቱን ባንተው የተወሰነ ቼንጅን ሌንግዝ በሚኖርበት ሰዓት ጀስት ባንተው ምን ይፈጠራል? ቦታ በሚያጠበት ሰዓት ዋናናዘር ፕሬዠራይዝ ስለሚደረግ ክራክ ይፈጥራል። ይሄ ኮንክሪት ወይም ከላይ ያለው አርማታ የተሞላው ይሰነጠቃል። በሚሰነጠቅበት ሰዓት ጀስት ለብዙ ዓመት ዲዛይን የተደረገው ድልድይ ጀስት የተወሰነ ዝናብ ሲዘንብ ምናምን ይሸረሸረና ፐርፎሬትድ ሆኖ ብሪጁ ወይም ድልድዩ እድሜ አይኖረውም ማለት ነው። ማንኛውም ድልድይ አይታችሁ ከሆነ የተወሰነች ጋፕ ይሄኛው ጋፕ ይተዋል ማለት ነው። ይሄ
ማቴሪያሎች ኤክስፓንድ በሚያደርጉበት ሰዓት በሚለጠጡበት ሰዓት ይችን ጋፕ በቀላሉ ያለምንም ተጽዕኖ ይሄን ይሞላል። ቀዝቃዛ ሲሆን ደግሞ እንደገና ጋፑን ያሰፋል፣ ወደ ነበረበት ቦታ ኮንትራክት ያደርጋል፣ ይመለሳል። ብዙ ጊዜ ማንኛውም ድልድይ ላይ ይሄ ነገር ይቀመጣል። ይሄ ኢንቴንሽናሊ በደንብ ተጠንቶበት ነው ማለት ነው። ማቴሪያሎች በባህሪያቸው በሙቀት መጠን መለያየት ወይም በቴምፕሬቸር ቼንጅ አማካኝነት ኤክስፓንድ ኮንትራክት በሚያደርጉበት ሰዓት ጀስት የተወሰነ ክፍተት በሚኖርበት ሰዓት ኢዝሊ ስትሬች ሲያደርጉ ቦታ ሳይጨናነቅ ስትሬች አድርገው ይህን ጋፕ ይሞላል። ኮንትራክት በሚቀዘቅዝበት ሰዓት ደግሞ ጀስት ሪላክስ በሚያደርጉበት ሰዓት ይቺ ክፍተት ትኖራለች ማለት ነው። ያ ማለት በቀላሉ ይሄ የተሰራበት ማቴሪያል እድሜ እንዲኖረው ማለት ነው። ካልሆነ ጀስት ጋፕ ካጣ ሙሉ እዚህ ጋር የምታዩት አስፋልት ኮንክሪት ምን ይሆናል ማለት ነው? ክራክ ይኖራል። በጣም የተሰነጠቀ ፓርት ይኖራል። ከተሰነጠቀ ደግሞ ጀስት ዝናብ ዋሽ ያደርገዋል፣ ወደ ውስጥ ሰርጎ ይገባል፣ ፐርፎሬት ይሆናል ማለት ነው። እድሜ አይኖረውም። ስለዚህ በዚህ ምክንያት ነው እያንዳንዱን ኤክስፓንሽን ጋፕ ወይ ኤክስፓንሽን ጆይንት የሚኖረው በዚህ ፐርፐዝ ነው። ጥያቄውም ከዚህ ጋር የተገናኘ ነው። ምንድነው ጥያቄው የሚለውን እንይ። ስቲል ብሪጅ ይላል። ከብረት የተሰራው ድልድይ ኢዝ ቢልት ሰቨራል ሴግመንትስ ኢች 10 ሜትር ሎንግ ይላል። እያንዳንዱ ሴግመንት አንደኛው ድልድይ ከአንደኛው ድልድይ 20 ሜትር ርዝመት ላይ ነው ጋፕ ያለው ሴግመንቱ። ዘ ብሪጅ ዋዝ ኮንትራክትድ ዌን ዘ ቴምፕሬቸር ዋዝ 10 ዲግሪ ሴልሺየስ። አንዱ ብሪጅ 20 ሜትር ሌላኛው ብሪጅ 20 ሜትር ላይክ በየ20 ሜትር ነው ሴግመንቱ ያለው የሚለው። ኢኒሻል ቴምፕሬቸር ኮንስትራክት ሲሆን ብሪጁ 20 ዲግሪ ሴልሺየስ ላይ ነው የሜጀርመንት። ኢፍ ዘ ጋፕ ኦፍ 4 ሴንቲሜትር ሌፍት ቢትዊን ዘ ኒቦሪንግ ሴግመንት፣ አንደኛው ሴግመንት ከሌላኛው ሴግመንት በ20 ሜትር ልቀት ነው ያቺ ጋፕ ያለችው። ጋፓ ግን ስንት ነች? የተተወችው 4 ሴንቲሜትር ማለት ነው። 4 ሴንቲሜትር ጋፕ አለ። ቼንጅ በሚያደርግበት ሰዓት ይችን 4 ሴንቲሜትር ይሞላል ማለት ነው። ቴምፕሬቸር ራይዝ ሲያደርግ ሪዲዩስ በሚሆንበት ሰዓት ጀስት እንደዛ ነው። ኢፍ ሌፍት ሆናል ቢትዊን ዘ ኒቦሪንግ ሴግመንት ዋት ውድ ቢ ዘ ማክሲመም ቴምፕሬቸር ዳት ዘ ብሪጅ ካን ማኔጅ ቢፎር በክሊንግ። ጀስት ክራክ እንዳያደርግ ወይም ደግሞ ብሪጁ ፌል እንዳያደርግ ማክሲመም ቴምፕሬቸር የጋፕ የሚሞላው ምን ያህል ቴምፕሬቸር ላይ ሲደርስ ነው። ይህን በቀላሉ ማስላት እንችላለን። ምንድን ነው የተሰጣቸው ጊቭን? አንደኛው ሌንግዝ ነው። ኦሪጂናል ሌንግዛችን ምን ያህል ነው? የብሪጁ አንዱ ሰግመንት ማለት ነው ከሌላኛው ሰግመንት ጀስት አጠቃላይ 20 ሜትር ርዝመት አለው አንደኛው። 20 ሜትር ነው አንደኛው ሴግመንት ያለው፣ ሌላኛው ደግሞ 20 ሜትር። በመሀል ላይ 4 ሴንቲሜትር ጋፕ አለች። 4 ሴንቲሜትሯ የምታሳየው ምንድን ነው? ቼንጅ ኦፍ ሌንግዟን ነው ማለት ነው። ቼንጅ ኦፍ ሌንግዟ 4 ሴንቲሜትሯ ለምሳሌ ቴምፕሬቸሩ በጣም ሃይ ራይዝ ሲሆን 4 ሴንቲሜትሯ ሙሉ ጋቧ ትሞላለች ማለት ነው። ይቺ 4 ሴንቲሜትር ነች። 4 ሴንቲሜትር ወደ ሜትር ስትለወጥ 4 ሲባዛ ዘ ፐርፌክት ሴንቲ ማለት 10 ሬዝ ማይነስ 2 ትወክላለች። 4 ታይም 10 ሬዝ ማይነስ 2 ሜትር እንላለን ማለት ነው። ሌላ ደግሞ ብሪጁ ኮንስትራክት ሲደረግ 20 ሜትር ሌንግዝ የተለካው 20 ዲግሪ ሴልሺየስ ላይ ነው። 20 ሜትር አንዱ ሴግመንት ይሆናል የተባለው 20 ዲግሪ ሴልሺየስ ኢኒሻል ቴምፕሬቸር ላይ ነው ማለት ነው። ስለዚህ ምንድን ነው የተጠየቃችሁት? ዋት ውድ ቢ ዘ ማክሲመም ቴምፕሬቸር ዛት ዘ ብሪጅ ካን ማኔጅ ቢፎር በክሊንግ ይላል። ፋይናል ቴምፕሬቸር ስንት ቢሆን ነው ጀስት ልክ ይሄ 4 ሴንቲሜትር ጋፕ የሚሞላው ነው። በጣም ሲምፕል ነው። ስለ ሊኒየር ኤክስፓንሽን ተማምረናል። በዛ መሰረት ይህን ጥያቄ ሶልቭ እናደርጋለን ማለት ነው። ሪኳየርድ የተጠየቀው ምንድን ነው የተፈለገው? ሪኳየርድ ፋይናል ቴምፕሬቸር ማለት ነው። ይሄ ሪኳየርዳችን ነው ፋይናል ቴምፕሬቸር። ሌላ ምን ያስፈልጋል? ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ኦፍ ስቲል። ብሪጁ አብዛኛው የተሰራው ከምንድን ነው? ከብረት ስለሆነ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ያስፈልገናል። ይሄ ደግሞ እንዳየነው መጽሐፋችሁ ላይ የአሉሚኒየም፣ የብራስ፣ ኮፐር፣ ግላስ፣ ሊድ፣ ስቲል ይላል። ስቲል 11 ሲባዛ 10 ሬዝ ማይነስ 6 ፐር ዲግሪ ሴልሺየስ ይህን እንወስዳለን ማለት ነው። ይህን ዳታዎቻችን ከዚህ ከለቀምን በኋላ በቀላሉ ሶልቭ ማድረግ እንጀምራለን። ሶሉሽን እንደተማር ነው ቼንጅ ኢን ሌንግዝ ኢዝ ኢኳል ቱ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን የስቲል የብረቱ አለ ሲባዛ ኦሪጂናል ሌንግዝ ሲባዛ ቼንጅ ኢን ቴምፕሬቸር አለ ማለት ነው። ስለዚህ ቼንጅ ኦፍ ቴምፕሬቸር ነው የምንፈልገው ማለት ነው። መጀመሪያ ቼንጅ ኦፍ ቴምፕሬቸር ካገኘን በኋላ በቀላሉ ሶልቭ ማድረግ እንችላለን። ቼንጅ ኢን ቴምፕሬቸር ለማስቀረት ምን ማድረግ ይኖርብኛል?
ኦቨር አልፋ ታይምስ ኤል ኖት ኦቨር አልፋ ታይምስ ኤል ኖት አደርጋለሁ። ምክንያቱም ምንድነው ጀስት ቼንጅ ኢን ቴምፕሬቸር እንዲቀር ነው። ይሄ በዚህ ይጣፋል፣ ይሄ በዚህ ይጣፋል አይደል? ማን ቀረ? ዴልታ ቲ። ዴልታ ቲ ኢዝ ኢኳል ቱ ቼንጅ ኦፍ ሌንግዝ ዲቫይድ ባይ ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ሲባዛ ኦሪጂናል ሌንግዝ ይሆናል። ሶ ቼንጅ ኢን ቴምፕሬቸር ቼንጅ ኢን ሌንግዛችን ስንት ነው? 4 ሲባዛ 10 ሬዝ ማይነስ 2 ሜትር ነው ሲካፈል ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ደግሞ 11 ሲባዛ 10 ሬዝ ማይነስ 6 ፐር ዲግሪ ሴልሺየስ ይሆናል ሲባዛ ኦሪጂናል ሌንግዛችን 20 ሜትር አለ ማለት ነው። ኦኬ ሶ ይሄንን ካልኩሌት ማድረግ ነው። ካልኩሌት ስናደርግ ስንት ይመጣል? ሶ ካልኩሌት ስናደርግ ጀስት በጣም ሲምፕል አድርገን እንየው። ሜትር በሜትር ይጣፋልናል። ቼንጅ ኦፍ ቲ ኢዝ ኢኳል ቱ እዚህ ጋር ማቃለል እንችላለን። ይሄ በአራት 1 ነው፣ ይሄ በአራት 5 ነው አይደለ? ሶ 1 ሲባዛ 10 ዘ ፓወር ኦፍ ማይነስ 2 ከላይ ይሆናል። ከታች ደግሞ እዚህ ጋር 11 አለ። እዚህ ጋር ደግሞ ስናቃለለው 5 ነው። በአራት 1 በአራት 20 ሲካፈል 4 5 5 ጊዜ 11 ስንት ይሆናል? 55 ማለት ነው። 55 ሲባዛ 10 ሬዝ ማይነስ 6 1 ኦቨር ዲግሪ ሴልሺየስ ወደ ላይ ዲግሪ ሴልሺየስ ይወጣል ማለት ነው። ኦኬ ቴምፕሬቸር በዲግሪ ሴልሺየስ እናስቀምጣለን። እዚህ ጋር ምን ማድረግ እንችላለን? 1 ሲካፈል ለ55 ስንት ይሆናል? እስኪ 1 ሲካፈል ለ55 ስንት ይመጣል? 0.018 አካባቢ ይመጣል። ሶ 0.18 ሶ 0.018 እያለን የሚቀጥለው የተወሰነውን እስከ 0 ስንወስድና 0.018 ወስደን ሲባዛ 10 ዘ ፓወር ኦፍ ማይነስ 2 እና 10 ዘ ፓወር ኦፍ ማይነስ 6 ማቴማቲክስ ላይ እንደተማራችሁት a ዘ ፓወር ኦፍ x እና a ዘ ፓወር ኦፍ y ቢኖር ቤዛቸው ተመሳሳይ ከሆነ ፓወራቸው ምን ይደረጋል? ይቀነሳል። x ሲቀነስ y ማለት ነው አይደል? ሶ በዛ መሰረት እዚህ ጋር ቤዛቸው ስንት ነው የሚለው? ማይነስ 10 ነው። ቤዛቸው 10 ነው። 10 ዘ ፓወር ኦፍ ማይነስ 2 እዚህ ጋር ደግሞ 10 ዘ ፓወር ኦፍ ማይነስ 6 አለ። ስለዚህ አንዱን 10 ወስዳለሁ። ስለዚህ ማይነስ 2 ሲቀነስ ማይነስ 6 ነው ማድረገው ማለት ነው። ማይነስ 2 ሲቀነስ ማንን? ማይነስ 6 እዚህ ጋር ከላይ ማይነስ 2 አለ፣ ከታች ማይነስ 6 አለ። ማቀናነስ ነው። ስለዚህ እዚህ ጋር ምን እናገኘው? ማይነስ ማይነስ ፕላስ አይደል? 10 ዘ ፓወር ኦፍ ማይነስ 2 ማይነስ ማይነስ ፕላስ ስለሚሆን ፕላስ 6። ስለዚህ 10 ዘ ፓወር ኦፍ ማይነስ 2 ፕላስ 6 ፖዚቲቭ 4 ማለት ነው። ሶ እነዚህ ፓወሮቹን ስናቀና 10 ዘ ፓወር ኦፍ 4 ዲግሪ ሴልሺየስ። ስለዚህ እዚህ ጋር ምንድነው ፓወሩ ሙሉ ለሙሉ እናባዛው እዚህ ጋር ኦኬ። ይሄንን በዚህ ስናባዛው 10 ዘ ፓወር ኦፍ 4 ማለት 10000 ማለት ነው። ኦኬ በ10000 ስታባዙት 1 2 3 እያለ ይቀጥላል። ስለዚህ ያለው ቼንጅ ኢን ቴምፕሬቸር ፖይንቱ 1 2 3 4 እናስወጣለን። የምናገኘው 180 ዲግሪ ሴልሺየስ ነው። አይ ግልጽ አይደለም ካላችሁ 0.018ን 10 ዘ ፓወር ኦፍ 4 ማለት 4 ዜሮች ያሉት 10000 ነው። ስለዚህ እንደዚህ እናድርግ። እዚህ ጋር ማን ያለው 0.018 ነው። 10 ዘ ፓወር ኦፍ 4 ማለት ደግሞ 10000 ነው ብያቸዋለሁ። 1 2 3 4 1 2 3 4 4 ዜሮች ማለት 10 ዘ ፓወር ኦፍ 4 ማለት ነው። ስታባዙ ውስጥ ይመጣል 180። ኦኬ ሶ ቼንጅ ኢን ቴምፕሬቸራችን ስንት ነው ማለት ነው? 180 ዲግሪ ሴልሺየስ። የተጠየቅነው ምንድነው? ፋይናል ቴምፕሬቸር ነው። በዚህ መሰረት በጣም ቀላል ነው። ዴልታ ፋይናል ማለት ቼንጅ ኢን ቴምፕሬቸር ማለት ፋይናል ቴምፕሬቸር ላይ ማንም መቀነስ ነው ኢኒሻል አይደለ? ስለዚህ የተጠየቅነው ቲ ፋይናል ከሆነ ቲ ፋይናል ይሄን ወደዚህ ሲወስደው ቼንጅ ኢን ቲ ፕላስ ቲ ኖት ይሆናል ማለት ነው። ኦኬ ይሄ ማይነስ የነበረው ወደ ሲሆን ፕላስ ይሆናል። ስለዚህ ከቼንጅ ኢን ቲ ሶ ፋይናል ቴምፕሬቸራችን ስንፈልግ ቲ ፋይናል እዚ ኢኳል ቱ ቼንጅ ኢን ቴምፕሬቸር ሲደመር ኢኒሻል። አሁን ቼንጅ ኢን ቴምፕሬቸር አግኝተናል። ስንት ነው? 180 ዲግሪ ሴልሺየስ። 180 ዲግሪ ሲደመር ኢኒሻል ቴምፕሬቸራችን ስንት ነበር? ብሪጅ ኮንስትራክት 20። ስለዚህ 180 ሲደመር 20 200 ዲግሪ ሴልሺየስ ማለት ነው። ኦኬ ሶ የተጠየቅነው ፋይናል ቴምፕሬቸር ነው። what would be the maximum temperature that the bridge can manage before buckling ይላል። አጠቃላይ 4 ሴንቲሜትር ጋፑ ኤክስቴንድ የሚያደርገው ብሪጁ ምን ያህል ዲግሪ ሴልሺየስ ላይ ነው? 200 ዲግሪ ሴልሺየስ ላይ ነው። ብዙ ጊዜ ይህ በጣም ማክሲመም ቴምፕሬቸር ነው አይደለ? ያ ማለት ምን ማለት ነው? ጀስት አሁን ማክሲመም ሙቀት እንኳን ቢባል በጣም ሄደ ቢባል 48 49 ነው አይደለ?
እስከ 50 ላይ በጣም ከፍተኛ ነው። ሰዎች ለ50 ዲግሪ ሴልሺየስ ሙቀት ተጋለጡ ማለት ጀስት ሀርት ስትሮክ ያጋጥማቸዋል። ኦኬ ሰው ድንገተኛ ሊሞት ይችላል። ይሄ ማለት just the bridge can change the temperature maybe occur if the temperature 200 ዲግሪ ሴልሺየስ ከመጣ ይሄ ኤክሴፕሽን አለው አይደለ? ያ ማለት just ብሪጁ ቮልካኖ አይነት ቮልካኖ ኢራፕት እዛ አካባቢ ላይ የቮልካኖ ፍንዳታ ምናምን ከሆነ ሙቀቱ እዚህ ደረጃ ሊደርስ ይችላል። ኦኬ ሶ ያኔ የብሪጁ የኤክስፓንሽን ሬት 4 ሴንቲሜትር እቺ ጋፓን ኤክስፓንሽን ጆይንቷን ፊል ያደርጋል ማለት ነው። ኦኬ ይሞላል። ሶ ማክሲመም ቴምፕሬቸር ሌቭል ይሄን ያህል እስኪደርስ ተብሎ ኤክስፔክት ተደርጎ ብሪጁ እስከዛ ድረስ የመቋቋም አቅም አለው ማለት ነው። ኦኬ ከዛ ከበለጠ ግን ጀስት ክራክ ያደርጋል፣ ብሪጁም ይጎዳል ማለት ነው። ኦኬ ያ ኤክሴፕሽናል ነው። ነገር ግን ይሄ 4 ሴንቲሜትር ጋፕ ፊል የሚሆነው ወይንም ደግሞ ጋፑ ልክ የሚገጥመው ማክሲመም እስከ 200 ዲግሪ ሴልሺየስ ከደረሰ ማለት ነው። ይሄ 4 ሴንቲሜትር ጋፑ ሙሉ ለሙሉ ሞኖሊቲክ የሚሆነው ወይም ሊገጥም የሚችለው የቼንጅን ሌንግዝ መጠኑ በ4 ሴንቲሜትር ጋፕ ወይንም ኤክስቴንድ የሚያደርገው ማለት ነው። ኦኬ ሶ ነገር ግን ይሄ በጣም ትልቅ ቁጥር ነው። ጋፑ የብሪጁ ጋፑ 4 ሴንቲሜትር በጣም ትልቅ ነው ማለት ነው። ሶ ብሪጁ በቀላሉ አይጎዳም ማለት በቴምፕሬቸር ሬንጅ አብዛኛው ሙቀት ማክሲመም እስከ 50 የሚጠጋ የቴምፕሬቸር ሜተር ሊመጣ ይችላል እንጂ ከዛ በላይ ከሆነ ሰውም ላይኖር ስለሚችል ከፍተኛ የሆነ ጉዳት ስለሚያደርስ ሰው የሚኖርበት አካባቢ ላይ የቴምፕሬቸር መጠኑ በዚህን ያህል ደረጃ የሆነ የሙቀት መጠን ኢንቫይሮንመንቱ ላይ ብሪጁ ኮንስትራክት አይደረግም። ኦኬ ሶ ግን እንዴት ይሰላል 4 ሴንቲሜትር ጋፕ የሚመጣው ምን ያህል ቴምፕሬቸር ነው የሚለውን ግን ለማወቅ ያህል ጀስት በዚህ ካልኩሌት ተደርጎ ይመጣል ማለት ነው። ኦኬ ሶ መጽሐፋችሁ ላይ የሚለው ይሄን ነው። በዚህ መሰረት ሊኒየር ኤክስፓንሽን ሲፈለግ ጀስት የአንድ ማቴሪያል ኮንሲደር ማድረግ ያለብን ቼንጅ ኦፍ ሌንግዝ is equal to coefficient of linear expansion of the material ሲባዛ ኦሪጂናል ሌንግዝ ሲባዛ ቼንጅ ኦፍ ቴምፕሬቸር። ሶ የሙቀት መጠን ለውጥ አለ ማለት የርዝመት ለውጥ አለ ማለት ነው። ሶ ዋን ዳይሜንሽናል ኤክስፓንሽን ካለ ምን ተብሎ ይጠራል? ሊኒየር ኤክስፓንሽን ይባላል በሚል ሰፋር ግን ተወያይተናል። በሚቀጥለው ደግሞ በክፍል 2 የምናየው ከዚህ የቀጠለ ነው። ኤሪያል ኤክስፓንሽን የሚለውንና ቮሊዩም ኤክስፓንሽን ኦፍ ዘ ማቴሪያል ነው ያለ ማለት ነው። ሶ በሚቀጥለው ሌሰን እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ